بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله تعالى وبركاته إن شاء الله تعالى أهون ديكم من يو الطلاقة والبشاشة من حسن الخلق ويم ديكمو سنة مقبار طولو سنة مقبار كم يبالو نقروتشن نو يأينا ويم ديكمو انداتك علي نبي صلى الله عليه وسلم ባህሪን በተመለከተ ወይም ደግሞ ባህሪን ማሳመርን በተመለከተ የተናገሯቸውን ሐዲሶችን ነው ያየን ያለነው። ስምንተኛው ሐዲስ ላይ ደርሰናል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያልተናገሯቸው ነገሮች የሉም። እስልምና ሁሉ ነገሮችን መልካም ነገሮችን ሁሉ ነግሮናል። ከኛ የሚጠበቀው መፈጸምና መተግበር ብቻ ይሆናል። ተዓሙል ሰዎች ጋር ተዓሙል ስናረግ፣ ሰዎች ጋር ስንገናኝ፣ ከሰዎች ስንለይ የተለያዩ ነገሮችን ስናረግ በሁሉም ሐረካና ሰከናችን እስልምና የምናረገውና የምንፈጽመውን የማናረገው ነገር ነግሮናል። ሙተካሚል ነው፣ ዲኑን ካሚል የተሟላ ዲንና ሸሪዓ ነው አላሁ ዐዘ ወጀል የሰጠን። አላህ የምንፈጽመውና በአግባቡ ፈጽመን የምንኖር ያድርገን። ብቻ ያን እየለመን መፈጸም ነው የሚኖርብን። ከነዚህ መካከል ከምናረጋቸው ነገሮች መካከል ሰዎች ጋር ስንገናኝ በምን መልኩ ነው ሰዎች ጋር መገናኘት ያለብን? ምናልባት ቤታችን አድረን ጧት ላይ ስራ ስነድ መንገድ ላይ የምናገኛቸው ወንድሞቻችን ይኖራሉ። እዛ ስራ ቦታ ስንደርስ ስራ ቦታ ላይ የምናገኛቸው ሰዎች ይኖራሉ። ከስራ ስንመለስ ቤታችን የምናገኛቸው ልጆችና ቤተሰቦቻችን፣ ባለቤቶቻችን፣ ሚስቶቻችን አሉ። እነሱ ጋር ስንገናኝ በምን መልኩ ነው? ሀታ ጎረቤቶቻችን ይኖራሉ። በምን መልኩ ነው መገናኘት ያለብን? ቢተበሱም ወጠላቀቲል ወጅህ ፈገግ ብለን ፊታችንን ፈታ አድርገን ፈገግ እያል እየተደሰትን ለነሱ የምንሰጠው ሰላምታ በደስታ መሆኑን ማሳየት ይኖርብናል። ይሄ ራሱ መልካም ነገር ነው። ሚን ሁስኒል ኹሉቅ ነው። ጥሩ ስነ ምግባርና ልናረጋቸው ከሚገቡ ነብዩ ሰለላሁ ዐለይሂ ወሰለም ካበረታቱን ባህሪያቶችና ስነ ምግባሮች ናቸው። ተበሱሙከ ፊ ወጅሂ ያ አኺከ ሰደቃ ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ወንድምህ ፊት ፈገግ ማለትህ፣ ለወንድምህ ፈገግ ብለህ መታየትህ፣ እሱ ፊት ስትደርስ ደስተኛ መሆንን ወይም ደግሞ በሱ መገናኘት መደሰትህን ማመልከትህ የራሱ በራሱ ሰደቃ ነው። ወለው አን ተልቀ አኻከ ቢወጅህን ጠልቅ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠሊቅ በሆነ ፊት ወይም ደግሞ የተፈታ በሆነ ፊት ፈገግታ በሚታይበት ቡሽራ በሚታይበት ፊት ወንድምህ ጋር መገናኘትህ በራሱ ሰደቃ ነው። መልካም ነገሮች ብዙ ናቸው። መልካም ነገሮች በጣም በርከት ያሉ ነገሮች ናቸው። በቀላሉ የምናረጋቸው ኸይር የምናገኝባቸው ነገሮች ብዙ ናቸው። ይሄ ቀላል ነገር ነው። አንዳንዴ ሰዎች አላህ ሽቶባቸው ሰዎች ጋር ሲገናኙ አንዳንዶች ሰላምታ ማለት የሚከብዳቸው ይኖራሉ። ብሎም ሰላምታ ማለት ሳይሆን ሰላምታ ሲባሉ ራሱ ለመመለስ የሚከብዳቸው ሰዎች አሉ። ወልዒያዙ ቢላሂ ሚን ዛሊክ። ይሄ ተገቢነት የሌለው አስቀያሚ የሆነ ባህሪ ነው። የሙስሊሞች ስነ ምግባርም አይደለም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አዩል ኢስላሚ አፍደል ሲሏቸው ወይም ደግሞ ትልቅ ነገር መልካም ነገር ምንድነው ብለው ሲጠይቋቸው አንቱ ሰሊመ አላ መን አረፍተ ወመን ለም ተዕሪፍ፣ በምታውቀው ሰው ላይ የማታውቀውም ሰውንም ሰላም ማለትህ ነው። ሰላምታ ማብዛት ነው። ሰላምታ ስትል ደግሞ በደስታና በፈገግታ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። አፍሹ ሰላም ብለዋል። ሰላምታን አብዙ፣ ሰላምታን አበርክቱ። ሰዎች ጋር ስትገናኙ፣ ሰዎች ጋር ስትለያዩ በተለያዩ ሁኔታዎች ሰላምታን ማብዛት ነው። ቤታችን ስንገባ ሳይቀር ሰላም እንላለን። በዚህ መልኩ ነው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙን። ስለዚህ አንዳንድ ጊዜ ሰላምታም እያል ምናልባትም ሰላምታ ብለን ፊታችን ፈገግ ላይል ይችላል። ወይም ፊታችን ፈገግ ሳናረግ ፊታችን ደስተኛ መሆናችንን የማይገልጽበት ሁኔታ ሳይኖር ዝም ብለን ሰላምታውን የምናወጣበት ሁኔታ ይኖራል። ጥሩ ነው ሰላምታ ማለት ነው። ነገር ግን ደግሞ የበለጠ ፊታችንን እንዳው ፈገግ አድርገን ፊታችንን ፈታ አድርገን ፊታችንን ሳናጠቁር በወንድማችን መደሰታችንን የሚያሳይ ነገር አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለው ደግሞ የበለጠ እሱን እናስደስተዋለን። እሱ ብቻ ሳይሆን ደግሞ ባህሪያችንም የተስተካከለ ይሆናል። ሰደቃም ጭምር አደረግን ማለት ነው። ሰደቃ ብዙ አይነት ነው። በምናገረው ንግግራችን መስጠት ብቻ አይደለም፣ ከገንዘባችን መስጠት ብቻ አይደለም ሰደቃ የሚባለው። ይሄን ራሱ ለወንድሞቻችን ማስደሳት፣ በሰላምታ እነሱ ማስደሳት፣ እንዲሁም ደግሞ እነሱ ጋር ያለን ግንኙነታችን በማስተካከል የምናረገው ነገር ራሱ አላሁ ዐዘ ወጀል ዘንድ አጅር ያስገኛል። እንደ ሰደቃ የሚቆጠርበት ሁኔታ ይኖራል። በተለይ ደግሞ ብዙ ጊዜ የምናገኛቸውን ብዙ ጊዜ አብረናቸው የምንኖረውን ሰዎች ሲሆን ደግሞ በበለጠ መልኩ ሰላምታችንን ለነሱ ማካፈልና ሰላምታ መስጠት ይኖርብናል። ፊታችንም ያ ነገር ፊታችን ላይ የሚነበበው ነገር ለነሱ ጥሩ ስሜት የሚፈጥርና እነሱም በጥሩ ነገር ጋር የሚያነሳሳ በእኛ ላይ ያላቸው ጥርጣሬ የበለጠ የተሻለና ጥሩ ነገር እንዲኖር ማድረግ መቻል አለብን።
ነገር ያ ሳይሆን ዝም ብለን ፊታችንን ሳንፈታ ፊታችን እንደተቋጠረ ሳይፈታ ሰላም ብንላቸው ምናልባትም እኛ ጋር ያለን የነሱና የኛ ግንኙነት እየሻከረ ብሎም የመጨረሻ የሚበጠስበት ሁኔታ ሊኖር ይችላል። ቤታችን ስንገባ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባለቤቶቻችንን ስናገኝና እስቲቅባል ስናረግ ፊት ለፊት ስንገናኝ ከኛ የሚያዩት ፊት በፈገግታ የተሞላና ፊታችን ደግሞ ጠላቃው ደስታው የሚነበብ በእነሱ መገናኘት መደሰታችን የሚገልጽ አይነት ፊት መሆን አለበት። ልጆቻችን ጋር ስንገናኝ እንደዚሁ ነው። ረህማ የሚታይበት ደስታ የሚታይበት ጠላቀተል ወጅህ የሚታይበት የምናወራው ምላሳችን ራሱ ለነሱ ደስታ የሚፈጥርና ስሜታቸውን የሚቀይር አይነት መሆን አለበት። በዚህ መልኩ ነው መስጂድ ስንገባ ከመስጂድ ስንወጣ መስጂድ የምናገኛቸው ወንድሞች ከመስጂድ ስንመላለስ መንገድ ላይ የምናገኛቸው ወንድሞች አስተማሪዎች ከሆነ ምናልባት ተማሪዎቻችን ደረሶቻችንን ቁርአን የምናቀራቸው ልጆች ሊሆን ይችላል። ከኛ የሚያዩት ነገር ከኡስታዙ የሚያዩት ነገር ለየት ያለ ባህሪ መሆን አለበት። አንዳንድ ጊዜ ዝም ብለን ማስተማሩ ብቻ ከሆነ ከኛ ላይ የሚያዩት ነገር ከሌለ ኡስታዙን ሲያገኙ ወይ ኡስታዙ ጋር በተገናኙ ጊዜ ፊቱ ያልተፈታ ሰላምታ ብቻ ይሉታል ወአለይኩም ሰላም ብሎ ብቻ እንደው ከነሱ ምንም የሚያዩት ጠቁተሱ የሚሉት ጠላቃ ከሌለ ፈገግታ ከሌለ ደስታ ከሌለ የሚቀሩትና የሚማሩት ነገር ያው ነው ሊሆን የሚችለው። ሐዲሱን ከሱ ይወስዳሉ ወይም ከሱ ቁርአን ይቀራሉ። ያን እሱም ባህሪ ደግሞ እንደሱ አይነት ፊታ ሰው ጋር ለሰው ሰላም ሲሉ ሙንጠሊቅ አለመሆን ፊታቸው ፈገግ አለ ፊታቸው የሚፈታ አለመሆንን ይዘው ጭምር ስለሚወርሱ በተለይ ቁድዋንን ተብለን የሚታሰብ ሰዎች ላይ የቤቱ መሪ አባወራው እናትየዋ ለልጆቿ የምታረገው እሷ ላይ የሚያዩት ስነ ምግባር የምታረገው ሰላምታ የምታቀርበው ሰላምታ የነሱ ጋር የምታረገው ሙቃበላ ለየት ያለ መሆን አለበት። ዝም ብሎ እንደ አዲ ነገር መሆን የለበትም። ወይም ደግሞ ፊቷ ሳይፈታ ወይም ደግሞ ፊቷን ፈገግታዋን ሳታሳይ የምትለው አይነት ባህሪ መሆን የለበትም። ይሄ ከሆነ ልጆችም ያን ነገር ይዘው ይቀጥላሉ። ተማሪዎች ከኛ የሚማሩ ተማሪዎችም ያን ነገር ይዘው ይቀጥላሉ። ሐታ መስጂድ ላይ ያለው ኢማም ቁድዋ ሊሆን ይገባል። ኢማሞች ሊሆኑ ይችላሉ። ሙሐደራ የሚያደርጉት ዳዒዎች ዳዕዋ የሚያደርጉ ሰዎች የመስጂድ ኢማሞች ሰዎችን ያን የሚያሰግዷቸውን የሚያስተምሯቸውን ሰዎች ጋር ሙቃበላ ሲሆኑ በፈገግታና ቢጠላቀቲል ወጅህ መሆን አለበት። ፊታቸው ፈታ ብሎ ፈገግ ብለው በደስታ ሙንሸሪህ الصدر ቀልባቸው ሙንሸሪ ሆኖ የተከፈተና የተቃና አይነት ሰዎች በሰዎች በመገናኘታቸው ሰዎች መስጊድ በመምጣታቸው ኢማሙ ምን አክል እንደተደሰተ የሚገልጽ አይነት ስሜት ሊሆን ይገባል። ያኔ ሰዎች ደግሞ ወደ መስጊድ ለመምጣት ጉጉት ነው የሚኖራቸው፣ ይጓጓሉ። ምን ነው ተመልሰን አሱር ሰላት ዙር ከሆነ መጣ አሱር በደረሰ አሱር ከሆነ መግሪብ በደረሰ እያሉ ምናልባትም የሱ እስቲቅባል ወይም ደግሞ የሱ አመለካከት እሱ ለነሱ የሚሰጠው ሰላምታ የበለጠ ወደ መስጊድ የሚገፋፋባቸው ሁኔታ ስለሚኖር ይሄን ስለ መግባር ማስቀጠል ይኖርብናል። ይሄን ባህሪ ማስቀጠል ይኖርብናል። ሰደቃ በዚህ ማድረግ ይኖርብናል። ተበሱሙከ ፊ ወጅሂ አኺከ ሰደቃ ብሏል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ሐዲስ መተግበርና ራሳችን ላይ መፈጸም ይኖርብናል የሚል ነበር የዛሬው መልእክታችን። አላሁ ዐዘ ወጀል በሰማን የምንሰራ የምንጠቀም ሰዎች አድርገን። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።